ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው በእርግዝና ወቅት ላይ ስለ ጽንስ እንቅስቃሴ ነው። እንግዲህ የጽንስ እንቅስቃሴ የጽንሱን ጤንነት ከሚወስኑ ጉዳዮች አንዱ ነው። እናም በዚህ ቪዲዮ ላይ እንግዲህ የጽንስ እንቅስቃሴዎች መቼ ነው የሚኖሩት፣ የሚቀንሱስ መቼ ነው የሚለውን የምናይ ይሆናል ማለት ነው። ከዚህም በተጨማሪ የጽንሱ እንቅስቃሴዎች ለምን ይቀንሳል ወይም ደግሞ ለምን ጭራሽ ሆኖ አይኖርም የሚለውን ምክንያቶቹን የምናይ ይሆናል። ከዚህም ጋር ተያይዞ መፍትሄዎቹስ ምንድነው የሚለውን በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ በሕክምና አጠራሩ ኩዊክኒንግ ተብሎ የሚጠራው በእርግዝና ጊዜ የጽንሱን እንቅስቃሴ ከ16ኛው የእርግዝና ሳምንት ጀምሮ እስከ 25ኛው ሳምንት ድረስ ለመጀመሪያ ጊዜ ይሰማል። እንግዲህ የመጀመሪያ እርግዝና ላይ እስከ 25ኛው ሳምንት እናቲቱ ላይሰማት የሚችል ሲሆን በሁለተኛው እርግዝና ጊዜ ደግሞ 13ኛ ሳምንት ላይ ሊሰማም ይችላል። እንግዲህ እንቅስቃሴው በጣም በስሱ የሆነ የመኮርኮር ስሜት ያለው ነው። ይህ እንቅስቃሴ የሚሰማው ደግሞ ለማረፍ ተቀምጣችሁ ወይም ደግሞ ጋደም ብላችሁ ሲሆን ነው። ሌላው እንግዲህ እርግዝናው እየገፋ ሲሄድ በተለይም እንግዲህ በሁለተኛውና በሶስተኛው የእርግዝና ክፍለ ጊዜ ይህ እንቅስቃሴ ይበልጥ ከመሰማት ባለፈ በአይን የሚታይ ይሆናል። እንግዲህ የጽንስ እንቅስቃሴ በመጀመሪያው የእርግዝና ክፍለ ጊዜ ማለትም ከአንደኛው ሳምንት እስከ 12ኛ ሳምንት ላይ አልፎ አልፎ የሚሰማ ቢሆንም ጽንሱ ባደገ ቁጥር በተለይም እንግዲህ ሁለተኛው የእርግዝና ክፍለ ጊዜ ማለትም ከ13 እስከ 26ኛ ሳምንት መጨረሻ አካባቢ ጠንካራ የሆነ ምትና ቶሎ ቶሎ የሚሰማ ይሆናል ማለት ነው። ሌላው እንግዲህ ጥናቶች እንደሚያሳዩት ከሆነ ጽንሱ በሶስተኛው የእርግዝና ክፍለ ጊዜ በሰዓት እስከ 30 ጊዜ ሊንቀሳቀስ ይችላል። እንግዲህ የጽንሱ እንቅስቃሴ መቁጠር አንዳንዴ በጽንሱ ላይ ችግር ካለ ቀዳሚ ጠቋሚ ሊሆን ስለሚችል ጠቃሚ ጉዳይ ነው ማለት ነው። እንግዲህ የጽንስን እንቅስቃሴ መቁጠር በምትፈልጉ ጊዜ በየቀኑ ተመሳሳይ ጊዜን ጠብቆ በመጠቀም በግራ ጎናችሁ በመተኛት 10 እንቅስቃሴ ለመቁጠር ምን ያህል ሰዓት እንደወሰደ መዝግቡ። እናም ቢያንስ በ2 ሰዓታት ውስጥ 10 እንቅስቃሴዎች ካልቆጠራችሁ ድጋሚ በሚቀጥለው ቀንም በተመሳሳይ ሰዓት ቁጠሩ። አሁንም እንግዲህ እንቅስቃሴዎችን ማለትም በ2 ሰዓት ውስጥ 10 እንቅስቃሴዎችን ካልቆጠራችሁ ክትትል ወደምታደርጉበት የሕክምና ቦታ መሄድ ይኖርባችኋል ማለት ነው። በዛም ሐኪማችሁን ማማከር ይኖርባችኋል ማለት ነው። ይህ ሲባል ግን እንግዲህ በቀን ውስጥ የጽንሱ እንቅስቃሴ በሚጨምርበትና በሚቀንስበት ሰዓታት መኖራቸው ሊዘነጋ አይገባም። ምክንያቱም እንግዲህ ጽንሱ ንቁ የሚሆንበትና የሚተኛበት ጊዜ ስለሚኖረው ነው። እንግዲህ በአብዛኛው እናቲቱ ከተመገበች በኋላ እንቅስቃሴው በደንብ እንደሚሰማት ጥናቶች ያሳያሉ። እንግዲህ በአጠቃላይ የጽንስ እንቅስቃሴ የሚቀንስባቸው ምክንያቶች ምንድነው ስንል እንግዲህ አንደኛው የጽንሱ አቀማመጥ ነው። ሌላው እንግዲህ የእናቲቱ እንቅስቃሴ ከመጠን በላይ የምታደርግ ከሆነና እረፍት የማታደርግ ከሆነ የጽንሱ እንቅስቃሴ አይኖርም ማለት ነው። ሌላው እንግዲህ ጽንሱ በሚተኛበት ጊዜ ምንም አይነት እንቅስቃሴ አይኖረውም። ሌላው እንግዲህ እናቲቱ ከመጠን በላይ የክብደት መጨመር የሚያጋጥማት ከሆነ ጽንሱ እንቅስቃሴ አይኖረውም ማለት ነው። ሌላው እንግዲህ አንዳንድ መድኃኒቶች ናቸው። እንግዲህ ለጭንቀት ከነርቭ ጋር በተያያዙ ህመሞች የሚሰጡ አንዳንድ መድኃኒቶች ጽንሱ እንቅስቃሴ እንዳይኖረው ያደርጋል፣ ተጽዕኖም የሚያደርግበት ይሆናል ማለት ነው። ሌላው ሲጋራ ማጨስ፣ አልኮል መጠጣት፣ የእንሽርት ውሃ መብዛት ወይም ደግሞ ማነስ፣ እንዲሁም የእናቲቱ ሁኔታ ማለትም የደም ማነስ፣ የታይሮይድ በሽታ፣ የምግብ አፈጫጨት እና ሰውነት ላይ የመዋል ሂደቱ ጤናማ አለመሆን የጽንሱ እንቅስቃሴ ላይ ተጽዕኖ የሚያደርግ ይሆናል። ከዚህም በተጨማሪ እንግዲህ የጽንሱ እንቅስቃሴ ላይ ተጽዕኖ ከሚያደርጉ ነገሮች መሀል እንግዲህ አንዱ የራሱ የጽንሱ ሁኔታ ነው። እንግዲህ ጽንሱ ላይ የደም ማነስ ከተከሰተ የጡንቻና የአጥንት አፈጣጠር ላይ መዛባት ካለ እንቅስቃሴው እንዲቀንስ የሚያደርግ ይሆናል ማለት ነው።
ሌላው እንግዲህ የእንግዲህ ልጅ ላይ ችግር ካለ እና በእናቲቱ በቂ ፈሳሽ ነገር ወይም ደግሞ ምግብ ካልወሰደች እንቅስቃሴ እንዳይኖር የሚያደርግ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ የእንቅስቃሴ መቀነስ መፍትሄው ምንድነው ብለን የምናይ ከሆነ እንግዲህ አንደኛው እንግዲህ በቂ ፈሳሽን መውሰድ ነው። እንግዲህ በቂ ፈሳሽ ማለት ውሃዎችን በቀን 2 ሊትር ወይም ደግሞ እስከ 3 ሊትር ድረስ መጠጣት ይኖርባችኋል። እንዲሁም ምግብ በደንብ መመገብ አስፈላጊ ነው ማለት ነው። ሌላው የአልኮል መጠጦችን እና ሲጋሮችን ማስወገድ ይኖርባችኋል። በቂ እረፍት ማድረግ ደግሞ ወሳኙ ጉዳይ ነው። ከዚህ በተጨማሪም እንግዲህ ህክምናዎችን እንደ መንስኤው ስለሚለያይ እንቅስቃሴ እየቀነሰ ከመጣ ወደ ህክምና በመሄድ ለመታየት መሞከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።